በአማራ ክልል ዘመቻ አንድነት በሚል የፋኖ ኃይሎች የከፈቱት የማጥቃት ውጊያ ቀጥሏል። በዚህ ዘመቻ በዛሬው ዕለት ሰሜን ምስራቅ እዝ አሉኝ ከሚላቸው ከፍተኛ ወታደራዊ አዛዦች መካከል አንዱ ስለመገደላቸውም ተሰምቷል። በዝርዝር ይዘነዋል። በሌላ በኩል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን በባህር ዳር ዙሪያና በጎንደር አሁንም ከባድ የጨበጣ ውጊያ ጭምር እየተደረገ መሆኑ ታውቋል። ዝርዝር መረጃውን ከኛ ጋር ስትቆዩ የምታደምጡት ይሆናል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ያስተዋወቅናችሁን መረጃዎችና ሌሎችንም ጉዳዮች አካተን መተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ለሌሎች አጋሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በፋኖ ኃይሎችና በመከላከያ መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በዚህ ውጊያ በዛሬው ዕለት ሰሜን ምስራቅ እዝ አሉኝ ከሚላቸው ከፍተኛ ወታደራዊ አዛዦች መካከል አንዱ የሆነው ስለመገደሉ ተነግሯል። በተጨማሪም ከ30 በላይ ያገዛዙ ወታደሮች መገደላቸው እንዲሁም በርካታ ቁጥር ያላቸው ደግሞ ቆስለው ወደ ሆስፒታል መወሰዳቸው ተዘግቧል። ይበንዲ እንዳለ ከቆሰሉ ወታደሮች መካከል 3 የሚሊሻና 15 የመከላከያ ሰራዊት አባላት እናንተን የምናስታምምበት አቅም የለንም በሚል በገዛ አመራሮቻቸው መገደላቸው ወይም መረሸናቸው ታውቋል። ወታደሮቹ እንዲረሸኑ ትዕዛዙን የሰጠው ደግሞ በሰሜን ምስራቅ እዝ 61ኛ ክፍለ ጦር ስር የ3ኛ ሬጅመንት ሻለቃ አዛዥና የላስታ ወረዳ ኮማንድ ፖስት አስተባባሪ የሆነው ሻለቃ ጫላ ነው ያሉት የመረጃው ምንጮች፣ ክፍለ ጦራችን መያዝ ከሚችለው በላይ በርካታ ቁስለኛ ወታደሮችን ይዟል። በጥቂት ጊዜ ሕክምና ቶሎ ሊድኑ የማይችሉ ወታደሮችን መቀበል አንችልም በሚል ነው እርምጃው የተወሰደባቸው ተብሏል። ለገንዘብ ብለው ከስርዓቱ ጋር ወግነው የተሰለፉ የሚሊሻና የአድማ ብተና አባላት መጨረሻ ጣፋንታቸው ተመሳሳይ ነው የሚሉት የመረጃው ምንጮች ይህ ሳይገጥማቸው በፊት ከወገናቸው ጎን ቢሰለፉ ይሻላል ሲሉ ምክረ ሐሳባቸውንም አስቀምጠዋል። የፋኖ ኃይሎች ዘመቻ አንድነት በሚል በከፈቱት የማጥቃት እንቅስቃሴ ዛሬ ጎንደር ከተማን ጨምሮ በርካታ አካባቢዎች ላይ ውጊያ እየተካሄደ ይገኛል። አምስተኛ ቀኑን በያዘው ዘመቻ አንድነት አገዛዙ ከፍተኛ ጉዳት ደርሶበታል ሲሉ የፋኖ የመረጃ ምንጮች ገልጸዋል። በጎንደር ከተማ አስተዳደር ጠዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የውጊያ አድማሱን እያሰፋ ለተከታታይ 26 ሰዓታት መቀጠሉን አስታውቋል። በዚህም ከጎንደር ከተማ ደቡባዊ አቅጣጫ በተጨማሪ በከተማዋ ምስራቃዊ አቅጣጫ ሰሆርና ግሎም በተባሉ ልዩ ልዩ ቦታዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የመረጃው ምንጮች ገልጸዋል። በዚሁ በጎንደር ቀጠና ደብረ ታቦር ከተማ ዙሪያ ዛሬ ማህደረ ማርያም አካባቢ ከባድ ውጊያ እንዳለም ምንጮች ሳይጠቅሱ አላለፉም። በተመሳሳይ በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማም የፋኖ ኃይሎች ዘልቀው በመግባት ያገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸው ነው የተነገረው። አይምባና ሌሎች አካባቢዎች ላይም ውጊያ እንደነበረ ነዋሪዎች ገልጸዋል። በተያያዘም በምዕራብ በለሳ ወረዳ 13 ያገዛዙ ጦር አባላት በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር መስጠታቸውን የፋኖ የመረጃ ምንጮች ጨምረው ገልጸዋል። የፋኖ ኃይሎች ዘመቻ አንድነትን ካወጁበት መጋቢት 10 2017 ዓ.ም እስከ መጋቢት 14 2017 ዓ.ም በጎንደር ቀጠና ብቻ 78 አውደ ውጊያዎች ሲደረጉ የቀጠናው ፋኖ ካለው አቅም 15 በመቶ ኃይሉን ብቻ ነው የተጠቀመው ሲሉ የፋኖ አመራሮች አስታውቀዋል። በዚህም በሁሉም የጎንደር ዞኖች በቀጠለው ውጊያ እስከ ትናንት ብቻ 655 ያገዛዙ ወታደሮች ሲገደሉ 215 ቆስለዋል። 99 ደግሞ በፋኖ ኃይሎች ተማርከዋል ተብሏል። ከሰብአዊ ጉዳት ባሻገር በርካታ የጦር መሳሪያዎች፣ የሬዲዮ መገናኛና ወታደራዊ ሎጂስቲኮች በፋኖ ኃይሎች መማረካቸውም ታውቋል። በተጨማሪም ከ20 በላይ ያገዛዙ የደህንነትና የብልጽግና አመራሮች መገደላቸውን የፋኖ የመረጃ ምንጮች አክለው ገልጸዋል።
በስካሁኑ የፋኖ የማጥቃት እንቅስቃሴ በጎንደር ቀጠና ብቻ የወረዳ ከተሞች፣ ንዑስ ወረዳዎች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 23 በአገዛዙ እጅ የነበሩ ይዞታዎች ነፃ ወጥተዋል ሲሉ የአማራ ፋኖ አንድነት በጎንደር አመራሮች አስታውቀዋል። ገዢ መሬቶችን ተቆጣጥረናል፣ 102 እስረኞችንም ከስር አስፈትተናል፣ ያገዛዙን መዋቅር ባፈረስንባቸው አካባቢዎችም የፋኖን መዋቅር እየዘረጋን ነው ሲሉ የፋኖ ኃይሎች ገልጸዋል። በተመሳሳይ የፋኖ ኃይሎች ዘመቻ አንድነት በጎጃም ቀጠና ተጠናክሮ መቀጠሉም የታወቀው በዚህም በሰከላ፣ ቡሬ፣ ጃቢ፣ ጠህናን፣ ሜጫ፣ ጃዊ፣ ባሶ ሊበን፣ ይልማና ዴንሳ፣ አዴት፣ ደጀን፣ ደባይ ጥላት ግንና ሌሎችም አካባቢዎች ውጊያዎች ተደርገዋል። ዛሬ መጋቢት 14 2017 ዓ.ም ሌሊት በደባይ ጥላት ግን ወረዳ ቆይ ከተማ በሚገኘው ያገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ጥቃት ሻለቃ አዛዡንና አጃቢዎቹን ጨምሮ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ምዕራብ ወሎ ኮር በአርበኛ ከረም መሐመድ የሚመራው ሼህ ሁሴን ጅብሪል ክፍለ ጦር ታላቅ ድል ተጎናጽፏል። በዛሬው ዕለት ማለትም መጋቢት 14 2017 ዓ.ም በ10 አለቃ ሙራድ የምትመራው የሼህ ሁሴን ጅብሪል አሃድ የሆነችው ጽናት ብርጌድ በከላላ ወረዳ ከማለዳው 1 ሰዓት እስከ 7 ሰዓት ተልተሌ በምትባል ልዩ ቦታ በነበረ እልህ አስጨራሽ ውጊያ ከ15 በላይ ያገዛዙ ሰራዊት ተገድሏል ተብሏል። 6ቱ ደግሞ ቁስለኛ ሆነዋል ነው የተባለው። ያገዛዙ ሰራዊት በአንጻሩ በሚሸሽበት አካባቢ ላይ ንጹሃንን እየገደለና ቤት እያቃጠለ ሸሽቷል ነው የተባለው። የዞብላምባ ክፍለ ጦር ቃኝ ራያ ቆቦ ቀዩ ጋሪያ ላይ ያገዛዙ ሰራዊት ጋር የደፈጣ ውጊያ ማካሄዱም ነው የተነገረው። በሌላ ዜና እስራኤል በጋዛ ባደረሰችው የአየር ድብደባ ከፍተኛ የሐማስ አመራር ተገደሉ። እስራኤል በደቡባዊ ጋዛ ካን ዩኒስ ባደረሰችው የአየር ጥቃት ከፍተኛ የሐማስ ፖለቲካዊ አመራር መገደላቸው ተሰምቷል። የሐማስ ኃላፊ እሁድ ጠዋት እንደተናገሩት የፖለቲካ አመራር የነበሩት ሳላህ አልባርዳዊል በእስራኤል ጥቃት ተገድለዋል። የአካባቢው ሰዎች የሐማስ የፖለቲካ ክንፍ አባል የነበሩት ባርዳዊል እና ሚስታቸው በአየር ጥቃቱ መገደላቸውን ተናግረዋል። የእስራኤል ባለስልጣናት እስካሁን ስለ ግድያው አስተያየት አልሰጡም። የእስራኤል ጦር ኃይል ካለፈው ሳምንት ጀምሮ በጋዛ ከፍተኛ ጥቃት ማድረስ የጀመረ ሲሆን ለተኩስ አቁሙ መቋረጥ ሐማስን ተጠያቂ ያደርጋል። በእስራኤልና በሐማስ መካከል በአውሮፓውያኑ ጥር 19 የተፈረመው የተኩስ አቁም ስምምነት ከሁለት ወራት በኋላ ፈርሷል። ሐማስ የእስራኤልን ወቀሳ አይቀበልም። የፍልስጤሙ ታጣቂ ቡድን በኳታር፣ ግብጽና ዩናይትድ ስቴትስ አሸማጋይነት የተፈረመውን የተኩስ አቁም ስምምነት ያፈረሰችው እስራኤል ናት ይላል። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ባለፉት 24 ሰዓታት ብቻ ጋዛ ሰርጥ በእስራኤል ጥቃት 32 ፍልስጤማውያን ተገድለዋል። እስራኤል በጋዛ ጥቃት ማድረስ የጀመረችው በአውሮፓውያኑ ጥቅምት 7 2023 ሐማስ በእስራኤል ምድር ባደረሰው ጥቃት 1200 ሰዎችን ገድሎ 251 ሰዎችን አግቶ ከወሰደ በኋላ ነው። ከዚህ በኋላ እስራኤል በጋዛ ባደረሰችው የአየር ድብደባና የእግረኛ ጦር ዘመቻ 49500 ፍልስጤማውያን ተገድለዋል። አልፎም በጋዛ ያለው መሰረተ ልማት ሙሉ በሙሉ ሲወድም በርካቶች ከመኖሪያቸው ተፈናቅለዋል። በተያያዘ መረጃ የእስራኤል መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዝ ዝተዋል። እስራኤል ካትስ የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በሕይወት ያሉና የሞቱ ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉ ተናግረዋል። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በሕይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ እጣፋንታቸው አጠራጣሪ ሆኗል። ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ ላይ የጀመረችውን የምድር ዘመቻና የቦምብ ጥቃት ተከትሎ በይፋ አብቅቷል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች አዳዲስ መረጃዎች ተመልሰን እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።